ቻይና ለሩሲያ ኃይሎች በመላው ምድሯ ስልጠና ትሰጣለች ሲል የአውሮፓ ህብረት ላወጣው መግለጫ ከቻይና በኩል ቁጣ የተቀላቀለው ምላሽ ተሰጥቷል። ሩሲያም በበኩሏ በእንግሊዝ የውሃ መተላለፊያ ቻናል ስትቀዝፍ በነበረችውና አደገኛ እንቅስቃሴ ባለችው መርከብ ላይ የማስጠንቀቂያ ጥይት መተኮሷ ተሰምቷል። አሜሪካም በበኩሏ የኢንዶ ፓሲፊክን እዝ የአሜሪካ ፓሲፊክ እዝ በሚል ስያሜ መቀየሯ ተነግሯል። ቀጠናው በቻይና እይታና በብዙዎቹ የጦርነት ስሌት የሚቀመርበት ስፍራም ነው። ይህንን ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተናል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። የሰባቱ ዲታዎቹ የዓለም ሀገራት ጉባኤም ላይ ከተነሱት የመወያያ ርዕሰ ጉዳዮች በአብይነት የሩሲያና ዩክሬን ጦርነት ተነስቶና ሰባቱ ሀገራት ለዩክሬን ድጋፋቸውን ለመስጠትና በሩሲያ ላይ ደግሞ ማዕቀብ ሊጥሉባት አጉተምትመዋል ነው የተባለው። ይሄ ደግሞ የቸገረው ዱቄት ከነፋስ ይጠጋል ሊሉትን ያስታውሱበታል። ዛሬ ማለዳ ላይ ታትሞ በወጣው የሰባቱ ሀገራት የአቋም መግለጫ እንደተነበበው ይህንን ያለው ዊ ዘ ሊደርስ ኦፍ ዘ G7 እኛ የቡድን ሰባት አባል ሀገራት መሆኑ ነው። መሪዎቹ የተቀናጀና የማይነጥፍ ድጋፋቸውን ነጻነቷን፣ ሉዓላዊነቷንና የድንበር ግዛቷን ለማስከበር ለምትታገለው ዩክሬን ያለ ገደብ እንሰጣታለን፣ በጽናትም አብረናት እንቆማለን ብለዋል። ሀገራቱ በሩሲያም ላይ ግፊታቸውና ጫናቸውን ወዲያም የበረታ ማዕቀብ ሊጥሉባት መሰናዳታቸውን የገለጡት በፈረንሳይ ኤቪል ላስ ቤንስ ለ3 ቀናት የተሰባሰቡት የቡድን ሰባት አባል ሀገራት መሪዎች ለዩክሬን ረዥም ርቀት የአየር መከላከያዎችን ለመስጠት ውሳኔውን እያብላሉት መሆኑን የተሰማው የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት በሰጡት ፍንጭ በሩሲያ የነዳጅ ዘይት ሀብት ዘርፍ ላይ ማዕቀብ ለመጣል ተዘጋጅቻለሁ ነው ያሉት። የኛ የቡድን ሰባት አባል ሀገራቱ መሪዎች የአሜሪካና የኢራንን ከስምምነት መድረስ በደስታ ተቀብለው በእንግሊዝና በፈረንሳይ የሚመራ የዓለም አቀፍ ተልእኮ ቡድን ማቋቋማቸውን የተገለጠው ያውም በሆርሙዝ ወሽመጥ የንግድ ጉዳይ የሚከታተልና መሪዎቹ ከሆርሙዝ የውሃ ወሽመጥ ውጭም ሌላ የኃይል አማራጭ ግብይት የሚቀርብበትንም ጉዳይ ማንሳታቸው ነው የተሰማው። በሌላም ዜና ደግሞ ቻይና በምስራቅ ቻይና ባህርና በደቡብ ቻይና ባህር በተለይም የታይዋንን ደሴት ጉዳይ በኃይል ለመለወጥ የምታደርገውን እንቅስቃሴ በጽኑ ማውገዛቸውና ማስጠንቀቃቸው ነው የተሰማው። መሪዎቹ ከዚያ ወጣ ባለው ዱለታቸውም በካንሰርና በኢቦላ ወረርሽኝ ዙሪያና በሚሰጠ የተቀናጀ ምላሽ ተንተርሰው መክረዋል ሲል ከማክሮን ጽሕፈት ቤት የወጣውን መረጃ ዋቢ አድርጎ ፖለቲኮ ዘግቧል። ቻይና በበኩሏ የአውሮፓ ህብረት የሩሲያን ጦር ኃይል በምድሯ እያሰለጠነች ነው በሚል የመሰረተባትን ክስና ወቀሳ ውድቅ ማድረጓና ፈጽሞ ከእውነት የራቀ ነው ስትል ቁጣዋ መገንፈሉን የተሰማው ቤጂንግ የዚያን የአውሮፓ ህብረትን ክስ አይን ያወጣ ውሸትና ስም ማጥፋት ነው ስትል ነው ያጣጣላቸው። የአውሮፓ ህብረት በውጭ ፖሊሲ ጉዳዮች ኃላፊዋ ወይዘሮ ከጀከለስ በኩል በሰጠው ማብራሪያ የቻይና መንግስት በመላው ግዛቱ የሩሲያን ኃይሎች ያሰለጥናል ማለቱ አይዘነጋም። እንደ አናዶሉ ዘገባ አካላት ያንን በቻይና ላይ የሰነዘሩትን ክስና ወቀሳ ያቀረቡት ደግሞ በሉክዘምበርግ በነበረው የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ነው። የቻይና የውጭ ጉዳይ ሚኒስቴርም በጊዜው የአውሮፓን ህብረት ክስ ውድቅ ማድረጉ አይዘነጋም። የአውሮፓ ህብረት አባል ሀገራት መንግስታትና የአሜሪካ መንግስት ወዲህም የቡድን ሰባት አባል ሀገራት መሪዎች ሁሉም ሩሲያ በዩክሬን ላይ የያዘችውን ጦርነት ታበቃ ዘንድ ሲጠይቁ ሩሲያ ጦርነቱን የማታበቃ ከሆነ ግን ሩሲያን ጅማቷን የሚያሸማቅቅ ማዕቀብ ሊጥሉባት መዛት ማስጠንቀቃቸውም ነው የተገለጠው። አረ እንዲያውም ሩሲያን ከባድ ክረምት ሊሆንባት ይችላል ሲሉ ቀጣውን ጊዜ አሳይተዋል፣ አስጠንቅቀዋታል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በቅርቡ ለሩሲያዎቻቸው ቭላዲሚር ቭላዲሚሮቪች ፑቲን ፊት ለፊት ተገናኝተን እንነጋገር ሲሉ ደብዳቤ መጻፋቸውም አይዘነጋም። ፑቲን በበኩላቸው ሲያምርህ ይቅር አሊያም ራስን የሚያዘግር ቢሏቸውም ዛሬ በተሰማ ዜና ደግሞ ዩክሬን በሞስኮ የሚገኝን አንድ የነዳጅ ዘይት ማጣሪያ ስፍራ መምታቷ ተገልጧል። ወዲህ የቡድን ሰባት ሀገራቱ መሪዎች በፈረንሳይ ተሰባስበው በሩሲያና ዩክሬን መካከል የሚካሄደው ጦርነት እንዲያበቃ ሲዶልቱ ዩክሬን በዚያው ቅጽበት ሞስኮን ጉድ ሰርታታለች ነው የተባለው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በሰጡት ማብራሪያ ሀገራቸው የረዥም ርቀት ተምዘግዛጊ መሳሪያና ድሮን ተጠቅማ ሞስኮ ውስጥ የሚገኘውን የሩሲያን ትልቁን የነዳጅ ዘይት ማጣሪያ ስፍራ ሳትለቃበታለች ነው ያሉት። የሞስኮው ከተማ ከንቲባም ሰርጌይ ሶቢኒያን ሲናገሩም ለጥቃት የተሰማሩና በሞስኮ ሰማይ ላይ ሲያመልጉ የነበሩ 25 የሰው አልባ የጦር አውሮፕላኖች ወይም ድሮንስ በአየሩ ላይ ሳሉ ጋይተውና ከስለው መውደቃቸውን ሲገልጡ አንደኛው ድሮን ግን
በሩሲያ የነዳጅ ዘይት ማጣሪያ ስፍራ ላይ መውደቁንና የእሳት ቃጠሎ መድረሱን ተናገሩ እንጂ ስለደረሰው ውድመትና አጠቃላይ ጥፋት የሰጡት ፍንጭ የለም። ሩሲያ በዩክሬን የዚያ መሰል ጥቃት ሲደርስባት የጦር መርከቦቿ ግን በእንግሊዝ የውሃ ቻናል በሚጓዝ መርከብ ላይ የማስጠንቀቂያ ተኩስ መተኮሷን የተሰማው። በሞስኮውና በለንደን መካከል ከቅርብ ጊዜ ወዲህ ውጥረቱ በከፍተኛ ደረጃ መካረሩ ይነገራል። በእንግሊዝ የውሃ መተላለፊያ ቻናል በምትጓዟ የእንግሊዟ መርከብ ላይ አመጣጧ አላማረኝም ስትል የማስጠንቀቂያ ተኩስ የተኮሰችዋ የሩሲያዋ የጦር መርከብ ግሪጎሮቪች ናት። ይህ ቡድን 7 አባል ሀገራቱ መሪዎች በፈረንሳይ ጉባኤ ተቀምጠውና በሩሲያ ላይ ለተጨማሪ ማዕቀብ በተሰናዱበት በዚህ ወቅት ሩሲያ በእንግሊዝ መርከብ ላይ መተኮሷ ሌላ መዘዝ እንዳያማዝዝ ስጋታቸውን ያጋሩት ብዙዎች ናቸው። በምዕራባውያኑ ስጋት ገዝፎ የሚነገርባቸው ሩሲያና ቻይና ካላቸው ሰፊ ግንኙነት አንጻር ሰሜን ኮሪያና ኢራንን አስከትለው ሌላ አደጋ ደቅነዋል ይሏቸዋል። ኧረ እንዲያውም ከአሜሪካና ከእስራኤል የጣምራ ጦርነት የታወጀባት ኢራን ጫንቋና ደንድና ሲመቷት ያልተሰማት በዚያ ምክንያት ነው ይሏታል። ኢራን ከተማመነችባቸው ሀያላኑ ሀገራት አንደኛዋ ቻይና የኒኩለር ጦር መሳሪያ ሉዓላዊነቷን ለማረጋገጥ በብርቱ አቋም ላይ መሆኗ ተነግሯል። አሜሪካና ሩሲያ በኒኩለር ጦር መሳሪያቸው ማስወገድ ዙሪያ ያለመተማመናቸውና ያለመስማማታቸው ይታወቃል። ዛሬ በአሜሪካና በቻይና መካከልም ቢሆን ያለው የኒኩለር ጦር መሳሪያ ሽኩቻና ፍራቻው ሁሉ አሜሪካ ቀድሞ የኢንዶ ፓሲፊክ እዝ ስትል ሰይማው የነበረውን አሁን ደግማ በፓሲፊክ የአሜሪካ እዝ ስትል መቀየሯና መሰየሟ ተሰምቷል። የአሜሪካው የፓሲፊክ እዝ ደግሞ ከአሜሪካ ምዕራብ ጠረፍ እስከ ምዕራብ የህንድ ድንበር የተዘረጋ ስፍራ ነው። ያ ስፍራ ደግሞ ለመጀመሪያ ጊዜ ስሙ ወጥቶ የተነገረው እንደ አውሮፓውያኑ አቆጣጠር ከጥር 1947 ጀምሮ ሲሆን በጊዜው የነበሩት የአሜሪካው ፕሬዚደንት ሃሪ ኤስ ትሩመን ናቸው። በዚያ ስያሜውም ከ70 ዓመታት በላይ ዘልቋል። የአሜሪካ የጦር መስሪያ ቤት ጉዳዩን የተቀናጀ ግንባር ሲልም ነው ያሞካሸው። በአሜሪካ የጦር እዝ የኢንዶ ፓሲፊክ ቀጠና ስያሜው ከሁለተኛው የዓለም ጦርነት በኋላ በኮሪያ ልሳነ ምድር ጦርነት እንዲሁም በቪየትናም ጦርነትና በሌሎች የሰብአዊ ድጋፎችም ዙሪያ ተጠቃሽ ስራዎችን መስራቱ ይነገራል። ዛሬ ግን ያ ስያሜው ተለውጧል ነው የተባለው። አሜሪካን በዚያ በኢንዶ ፓሲፊክ ቀጠና ሚዛኗን የሚያንገዳግደው ጉዳይ ደግሞ የቻይና የጦር ኃይል መስፋፋትና መጠናከር ነው። ቻይና በበኩሏ ከታይዋን ደሴት በስተ ምስራቅ በሚገኘው የውሃ ክፍል ላይ ቁጥጥሯን እንደምታጠነክር አስታውቃለች። አሜሪካ ከሩሲያና ከቻይና ከሰሜን ኮሪያና ከኢራን እንዲሁም ባይናገሩ ባይገልጡት እንጂ ከድሃዎቹ እስከ ሀብታሞቹ መንግስታት ድረስ በአሜሪካ ላይ ቂም ያልቋጠረ የለም ይሏታል። አሁን በአሜሪካና እስራኤል የጣምራ ጦርነት የታወጀባት ኢራን በሰሞኑ ድርድርና ውይይት ገና ፊርማዋ እንኳ ሳይፈረም የኢራን የነዳጅ ጫኝ መርከቦች አሜሪካ የዘጋቸውን ኬላ በሰላም አልፈው መሄዳቸው ተሰምቷል። የኢራን የነዳጅ ጫኝ መርከቦች በ2 ወራት ለመጀመሪያ ጊዜ በሆርሙዝ የውሃ ወሽመጥ መተላለፋቸው እጹብ ድንቃስ ብሏል። በዚያ የሆርሙዝ የውሃ መተላለፊያ ወሽመጥ ከ3.8 ሚሊዮን በርሜል በላይ ድፍድፍ ነዳጅ ዘይት ጭነው ያለፉት የኢራን መርከቦች 2 ሲሆኑ አንደኛዋ ዲዮና ሁለተኛዋ ደግሞ ሃይሮቲዩ የሚባሉት ናቸው። የሆርሙዝ የውሃ መተላለፊያ ወሽመጥ ከአውሮፓውያኑ ሚያዝያ 13 ቀን ጀምሮ በአሜሪካም ጭምር እንደ መቀነት 2 ዙር መዘጋቱ ይታወቃል። ያ ሲባልም የሆርሙዝ የውሃ ወሽመጥ 2 የተዘጋው በኢራን በኩል በፋርስ ባህር ወይም ፐርሺያን ገልፍና በኦማን ባህር ግርጌ መሆኑን ግልጥ ማወቅ ያሻል። አሜሪካ ያንን እርምጃ ከስምምነቱ ፊርማ በፊት ማከናወኗ ደግሞ አንድም ሰው መሳይ በሸንጎ ሁለትም አዛኝ ቅቤ አንጓችን አድርጓታል። ወዲህም ግን አሜሪካ በተለይም የትራምፕ አስተዳደር ከኢራን ጋር ጦርነቱን ያበቃ ዘንድ የበረታበትን ጫናና ከምንም በላይ ደግሞ ሀገሪቱ በእርሷ ምክንያት የዓለም የነዳጅ ዘይት እጥረትና የዋጋ ንረት የሚቀል ዘንድ የበረታባቸውን ግፊት ለማቅለል የመቱት መላ መሆኑን የሚነገረው ግን ደግሞ ዛሬ የሚያረበበው ስጋትና ፍርሃት ትራምፕ ኔታንያሁን አሳምነውና ከልክለው ከሊባኖስ የማያስወጧቸው ከሆነስ የሚለው ነው። ኢራን ጦርነቱን ልትቀጥል ዝታለች፣ አስጠንቅቃለችና ዓለምን በቀጣይ ምን ሊገጥማት ይሆን የሚለው አስደንጋጭ ሆኗል። የዛሬቷ ዓለም በጭላንጭል ቀዳዳዋ ሁሉ ወጥመድ የተጋረጠባት ነው የምትመስለው ይሏታል። ታልፎ ስትጠለፍ ለሰሚው ግራ። ትንታኔ ዘገባውን ስናዘጋጅ በዋቢነት ሲጂቲኤንን፣ ፖለቲኮን፣ ኢንዲፔንደንትን፣ ዩኤቲቪን እንግሊሽን፣ ሳናን፣ ኮሪያ ሄራልድን፣ ዘ ስትራቴጂስትን፣ አውትሉክን፣ ግሎባል ታይምስና ዩሮኒውስን ተጠቅመናል።